አንድ እኔና ዩን ካወቀ አብርሃምም ሩታም እንዲነኩ ማንፈልግ ሰዎች ነን። ከማንም በላይ ከማንም እዛ ጋር ከምታያቸው ሰው የበለጠ እኔና ዩ ነን። ለዚህ ሁሉ ነገር የትኛውም ነገር ሲደርስባቸው ፊት ለፊት ወተን ምንናገረው ምንቆጣቸው እኛ ነን። ግን ከመሬት ተነስተው እኔን በመሳሪያ ድረስ እንደዚህ ማፈላለግ እንደዚህ ስለ ሩታ መጥፎ ነገር ማውራት እኔም በቪዲዮ ብቻ አይደለም ከቪዲዮ ውጭም ብዙ ነገር እያደረጉ እንደየሴሩ ያለውን ነገር አውቃለሁ ስቲል ማለት ነው። በዛ የተነሳ እንጂ ተጣላለው ባረጌ ናቸው። እኔ እንጃ ማለት ኖ ቡቺ እንደዛ ነገር ሳይሆን ይሄ ብልግና ነገር ነው። እንደዚህ አይ ቡቺ ማለት የኛ ስሜት የሆነ እንደዚህ ነገር ነው እንድታወራ ምናምን አይደለም። እኔ ወንድሜን ኃላፊነቱን ወስዳለሁ፣ የዩን ኃላፊነት እኔ ወስዳለሁ። ግን እነሱንም አግኝቼ ምናምን በጣም ብዙ ነገር ማውራት ፈልጋል። አሁን በጣም ብዙ ነገር ያለኝ ነገር አለ ዩ በጣም የማት ነገር ማለት ነው። ገብቷል አይደለ? በጣም ብዙ ነገር አውርቶኛል። እዚህ ጋር የሚወራ ምናምን ነገር አይደለም። ግን ያለባችሁን ችግር ምናምን እንደ ጓደኛ ወጣት ናችሁ። ገብቷል? ከሱ ጋር ብቻ አይደለም ከብሩኬ ጋር ከአቤልም ጋር እና ከኤርሜላም ጋር ተጋጭተናል። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለው እኔ ክብር ይስፋ ለመድኃኒዓለም። እንዴት ናችሁ? ሰላም ናችሁ? አረ ቆይታ ሁሉ ሰላም። እንግዲህ በያቺ መሰረት አሁን ላይ ስለና አብርሃም ስለና ሩታም ያለውን ነገር ሚዲያ ላይ ይዤ እየወጣው አይደለም። ምክንያቱም በቃ የሚወሩትም የሚደረጉትም የሚታዩትም ነገሮች በጣም አስቀያሚና በጣም የሚያስጠላ ነገር ስለሆነ ማለት ነው። ዛሬም አንድ ጓደኛችን ማውራ ነገር አለና የምነግርህ ነገር አለ ስላለኝ በዛውም ቪዲዮ የሚቀርጽ አለ በቪዲዮ እንዲተላለፍና ምነግርህ ነገር አለ። እሱ ነገር ስለሆነ ቪዲዮ ይዘህ ጠብቀኝ ስላለኝ እሱ እስኪመጣ ላውራችሁ ብሎ አንዳንድ ነገርም የነገረኝ ነገሮች አሉ። እሱ እየመጣ ነው። እሱ እስኪመጣ አንዳንድ ነገር ማውራችሁ ነገሮች አሉ። በጣም የተቀየምኩባቸው ወደዚህ ሚዲያም ላይ ስለ እነ ሩታና ስለና አብርሃም ያለውን ነገር ማለማሳወቅም የፈለኩበት ምክንያት እና አንድ ምክንያቴም ይሄ ነው። ምክንያቱም በጣም የሚወሩት ነገሮች ያስጠላሉ። ስለ ልጁ የሚወራው ነገር ያስጠላል። እዚህ ጋር አፌን አውጥቼ እንኳን ማውራት በጣም እስኪደብረኝ ድረስ ማለት ነው። ሰው በዚህ ናክል ለምን መጥፎ ነገሮች እንደሚያወራ ለምን መጥፎ ነገሮች ሩታ ላይ እንደሚያወራ እግራን የሚገባኝ ልጁ የሩታ አይደለም እና ማለት ቢያንስ ማለት ይሄ ማለት እኮ ባለጌ ነሽ ከአብርሃም ጋር ሆነሽ ሌላ ነገር አድርገሻል። እንደዚህ አይነት ነገር በቃ አስጸያፊ የሆኑ ነገሮች እየሰማሁ ስለሆነ አስጠልቶኝ ነበረ። ካያችሁን ሶሊ ነች እንደውም እንደ ከፋኝ አውቃ እየጠራችኝ ምናምን ፕራንክ ያደረገችኝም በዚህ ሰዓት አሁን ዩቲዩብ ላይ እንዳጠፋዩ እንደዚህ ስትሆን ምናምን መጥፎ ነው ብላ ለኔ አስባ እንደዛ ያደረገች ያለችው ሶሊ ነች። ግን በቃ የሚደረገውም ያለውም ነገር በጣም ነው የሚያስጠላው። እባካችሁ ማለት ለልጅቷ ሞራል ስትሉ እቺ ልጅም ቢያንስ ነገ ከአራስ ቤት ወጣ ብዙ ነገሮች ልትሰማ ትችላለች። አሁን ላሰማ ትችላለች እና ልጁም አድጎ ይሄን አይነት ወሬዎች ምናምን ቪዲዮ የሚቀመጥ ነገር ነውና አድጎ ሲያየው ለሱ ወሬ የሚከብድ ነገር አታስቀምጡለት። በጣም ይደብራል። ልጅ ነውና በልጅ አይምሮ ምን ሊቀረጥ ይችላል? ይሄ ሁሉ ነገር የተፈጠረው እኔ ሕፃን እያለሁ ምናምን ብሎ አይምሮ ላይ ማለት ሌላ አይነት አስተሳሰብ እንዲኖረው አድርጋችሁ ልጅ እንዲያድግ ባታረጉ ጥሩ ነው። እኔ ማለት ይሄ እንደ መልእክት እንዲሰማችሁ ከተሰማችሁ የምታወሩትን ነገር አቁሙ። ምንም በቃ ደስ አይልም ማለት ከአንድ ሰው ልጅ ማይጠበቅ ነገር እየፈጠራችሁ እያወራችሁ ነው። ልጁ የሩታ አይደለም ምናምን እንደዚህ እያላችሁ ልጁ የማን እንደሆነ አብርሃምም ሩታም የሚያውቁት ነገር ነውና እናንተ ግን ለሌላው ሰው ለማህበረሰቡ ወይም ለሌላው ሰው እያስተላለፋችሁ ያላችሁት ነገር ወይም እያሳያችሁ ሰው ወሬ ውስጥ እንዲገባ እያደረጋችሁ ያለው ነገር የሰውን ቤት በቃ ሊያሳዝን የሚችል ከአንድ ሰው ከተባለ ሰው ሊወራ የማይችል ነገር እየፈጠራችሁ አታውሩሽ። በዚህ ናክል ደረጃ ልጅ ምናምን እየተባለ ቪዲዮ ይደቀናችሁ አታውሩ። ደስ ይለኛል። ደስ አይልም። በቃ በጣም የሚደብር ነገር ነው እና ከዚህም በኋላ እኔ አሁን በእነ አብርሃም በእነ ሩታ ጉዳይ አልመጣም። ምክንያቱም በቃ ደስተኛ ሆና ወይም ደስታዋን ለማሳየት ወይ የልጁ ክርስትና የልጁ እንትን የሚባል ቀን የሚገረዝበት ቀን ምናምን እንደዚህ አይነት ፕሮግራሞች ምናምን ሲኖሩ ደስ የሚሉ ነገሮች እንትን ለማለት ዩቲዩብ ላይ ይመጣሉ። ግን ካሁን በኋላ ይሄ እንደዚህ ተፈጥሯል እናም ባንድ ቁጥር ለሷም ሞራል መጥፎ ስለሆነ በተቻላችሁ አቁም ይሄንን ነገር ላለማድረግ ሞክሩ።
እባካችሁ ለምናችኋለሁ በዚህ ዙሪያ እባካችሁ። የእዩ ወንድም ከእዩ ጋር ምንድነው የተፈጠረው ከእዩ ጋር ምን ሆናችኋል ብሎኝ ነው የጠራኝ። እኔ ከእዩ ጋር በጣም ወደው ብዙ ህይወት ያሳለፍን በጣም ብዙ ነገር የሚያግዘኝ እኔም የማግዘው በቃ ልክ እንደ ወንድሜ በቃ ከወንድምም በላይ የሆነ ልጅ ነው ለኔ እዩ ኢንተርቴይንመንት ማለት ነው። ግን አሁን ላይ ማለት ተጣልተን አይደለም በሐሳብ የተጋጨንበት ምክንያት ነው እንጂ እኔና እሱ ተዘጋግተን ምን ቀር አይነሱ አይደለም። እኔም ለሱ እሱም ለኔ የሚያስብልኝ አይነሱ ነው እና ወንድሙ ላውራ ከእዩ ጋር ያለውን ነገር እናንተ አንድ ላይ ሆናችሁ ነገሮችን ማስተካከል ነው ያለባችሁ ብሎ ሊያገኘኝ መጥቷል እና በዛ ዙሪያ ያውና እንደውም እየመጣ ነው። አማን ነው ከውጭ ጋር እንደምመጣው አላውቅም ነበር። ትንሽ አብረን ነበር ድንገት በሆነ ኬዝ ተገናኝተን እያወራን ነበር አንዳንድ ነገሮች አሉት። ክብር ይስፋ ለመዳን የድንግል ማርያም ልጅ። እሺ ሰላም በሉ ቤተሰቦች። ሰላም ውድና የተከበራችሁ እኛ ቤተሰቦች አለን ያው የተደበደብንም ሰላም ፋሚሊዎች እንዴት ናችሁ? ሰላም ነው ማለት እዩ ጋር ተደዋውለን ነበር እና ዛሬ ያው እንደሚታወቀው እዩ ደግሞ ያው ብራዘር ነውና ከዩ ጋር ያለውን ችግር ማለት በዛው ለማውራት ነበር የፈለኩት። እንዳጋጣሚ ሆኖ ደግሞ ያው ከዚህ በፊትም ታውቃላችሁ ቡቼም ከዩ ጋር ያለበት ኮንዲሽን ጥሩ አይደለም ማለት ደስ የማይል ነገር ውስጥ ምናምን ብዙ ርቀት ይጃለው እነሱንም ማለት ያለባቸውን ነገር ችግራቸውን ፈተው ምናምን አውርተው እንዲያስተካክሉ ማለት እንዳጋጣሚ ሆኖ ደግሞ ዛሬ እዩንም አገኘሁት። እዩም ጋር ተደዋውለን ምናምን በዛ ልክ ነው ማለት ያለው ነገር ምናምን እኔ ደስ ስላላይ ነው እንደ ወንድም እሱን ተናግሬዋለሁ፣ ተቆጥቼዋለሁ ምናምን ነገር በጣም ብዙ ነገር ማለት ነውና እዩም ቡቼም በቃ ችግራቸውን እንዲፈቱ ነው ዛሬ እዩን ይዤ ያልመጣሁት። ቡቼንና እዩን ብቻ ላገኛቸው የፈለኩበት ምክንያት እነሱ ጋር ያለው ነገር ምንድነው ማለት ችግራቸው ይሄን ያህል ገዝፎ ምናምን ወደ ሌላ ነገር ከመሄዱ በፊት እዚች ጋር በቃ መቆም አለበት ብዬ ስለማስብ ነው ከሱም ጋር ማለት ነው። እና እናንተም ያው አክብራችሁኝ ስለመጣችሁ ምናምን ደስ ብሎኛል። ቡቼም እንዳጋጣሚ ሆኖ ስደውልለት ትንሽ ቢዚ ነበረ የተወሰነ ሰዓት አስጠበቀኝ። ከዛ በኋላ መጣልኝ። በጣም ነው የማመሰግነው። እና በቃ ዛሬ በጣም ብዙ ነገር ማወቅ ፈልጋለሁ። እዩም ቡቼም እኔ አሁን በጣም እንድታስረዱኝ ነው ፈልገው ችግራችሁ ምንድነው ማለት ከዩ ጋር ራሱ ያለባችሁ ችግር ምንድነው ቡቼ እንድትነግረኝ ነው ፈልገው ምንም ሳትደብቀኝ ማለት ነው። ገብቷል? ችግር ምንድነው ማለት ያለውን ችግር እንድትነግረኝ ነው ፈልገው። ይኸውልህ ስለ እኛ የተጣላንም ብዙ ነገር አሳልፈናል ከዩ ጋር ባይዘዌ ብዙ ነገር ወዳጅ ነን ምንም ብዙ ነገር አሳልፈናል። ከዚህ በፊት ግን አንደኛ ነገር የተጋጨንበት ምክንያት ከሱ ጋር ብቻ አይደለም ከብሩኬ ጋር ከአቤልም ጋር እና ከኤርሜላም ጋር ተጋጭተናል። ስለ በቃ አንዳንዴ በሀሳብ ያለ መግባባት አለ አይደለ እና ደግሞ የሚሰሩትን ነገር እያየ ነው ያው ሜቢ አንዳንዴ ዩቲዩብ ታያላ መሰለኝና በጣም የሚያስጠላ ዊርድ የሆነ ነገር ነው እየሰሩ የነበረው ደስ የማይል ነገር ሰው ትዳር ውስጥ ገብቶ ስለ ሰው እንደዚህ ብለ እርግጠኛ ሆነ ስታወራ በጣም ነው የሚያስጠላው። እኔና አንድ እኔና እዩ ካወቀ አብርሃምም ሩታም እንዲነኩ ማንፈልግ ሰዎች ነን። ከማንም በላይ እዛ ጋር ከምታያቸው ሰው የበለጠ እኔና እዩ ነው ለዚህ ሁሉ ነገር የትኛውም ነገር ሲደርስባቸው ፍል ለፊት ወተን ምንናገረው ምንቆጣቸውም እኛ ነን። ግን ከመሬት ተነስተው እኔን በመሳሪያ ድረስ እንደዚህ ማፈላለግ እንደዚህ ስለ ሩታ መጥፎ ነገር ማውራት እኔ አሁን በቪዲዮ ብቻ አይደለም ከቪዲዮዎችም ብዙ ነገር እያደረጉ እንደየሰሩ ያለውን ነገር አውቃለሁ ስቲል ማለት ነው። በዛ የተነሳ እንጂ ተጣላ ነው እኛ ምንም አይነት ነገር ያገናኘን ነገር የለም ከነሱ ጋር ምናከብረው ምንወደው ጓደኛችን ነበር እዩ ኢንተርቴይንመንትም ቢሆን ሁሉም ቢሆን ብሩኬም አቤልም ምናምን። ግን አሁን እየሰሩ ያለው የሰይጣናዊ ነገር ስለሆነ ያንን ተቃውመን ነው እንደውም እዩ ኢንተርቴይንመንት ይሻላል አሁን ያለበት ነገር ትንሽ መለስ ብሏል መሰለኝ አላውቅም። ግን እኔ አቤልና ብሩኬ የሚባሉ ሰዎች እኔ እንጃ ያላቸው የስነ ምግባር አይነት ለሩታ ያላቸው ጥላቻ ማስመሰል ነው ባይዘው በጊዜው መግባት እንደዚህ ሰርፕራይዝ ምናምን በጣም የዋህ ልጅ ስለሆነች እንጂ ሩታ ሌላ ሰው ቢሆን ማለት ነው እግዚአብሔር ከማሳሰር ወደ ኋላ አይልም። እውነት ነው ማለት ከማሳሰር ወደ ኋላ አይልም። ማን ሌላ ሰው ቢሆን ኖሮ እሷ ሆና ነው እየገባ ነው አይደል? በጣም ትሁትና አስተዋይ ሰው ስለሆነች እንጂ
ቤቷ ድረስ ገብተው እንደዚህ አይነት የማስመሰል ነገር ከነሱ በላይ የሰራ ሰው የለም። አይናቸውን በጨው አጥበው ቤት ድረስ ገብተው ስለሷ ደስታ አይደል ጥሌ ስለ በቃ የነሱ ነገር በጣም የሚያስጠላል። የሚሰሩት ነገር ደስ አይልም። ይሄ ማስመሰል ስራ ደግሞ እኔ ሰው ሲያደርግ ደስ አይለኝም። ማለት ቡቼ ማለት ላቋርጥና ይሄን ያህል ስሜታዊ እንድትሆን ምናምን አልፈልግም። ይሄን ያህል ሆቶን እንድትናገር ምናምን ሳይሆን እኔ ወደ መጀመሪያ ፍቅራችሁ እንድትመለሱ ነው የምፈልገው። ማለት ከዚህ በፊት ከዩም ጋር ስደዋወል ምናምን ከማጋነ ምናምን ስለው የእናንተን ስም ያነሳልኛል። አሁን ደግሞ የማየው ነገር ምናምን ስለሚደብር ምናምን ነው ይሄን ያህል ስሜት የሆነ ምናምን እዛ ውስጥ እንድትገባ ስለማልፈልግ ነው። ያላችሁን ነገር እንደ ጓደኛ እንደ ወጣት ምናምን ዛሽ ጋር እንድትጨርስ ችግር የለብኝም ግን አውቃለሁ። አሁን ስለ እኔ ብዙ ነገር የሩታ ልጅ የአብርሃም አይደለም የሌላ ሰው ነው ምናምን እየተባለ ራሱ ሰፈር ላይ የሚያሰራጩት ወሬ ያለ እነሱ ከቪዲዮ ውጪ ይሄን አክል እኛ ዝም ያልናቸው ስለምናውቃቸው እንጂ በጣም የሚደብር ነገር ዊርድ የሆነ ነገር ነው። የምሬ ነው ስነግር ለአንተ ክብር አለኝ። ምክንያቱም በጣም በሪስፔክት ነው ያወራኝ። በጣም ብዙ ነገር አንተ ከመምጣት በፊት የተናገርኳቸው ነገሮች አሉ። እኔ እዩ ከማንም እና ከምንም በላይ የምወደው ከወንድሜ በላይ የማየው ወንድሜ ነው። የተጋጨንበት ነገር በሀሳብ ነው። ባለፈው ደግሞ በሀሳቡም እኔ ምናልባት ልክ ላልሆን እችላለሁ ብሎኛል። ምናልባት አንተም ልክ ላትሆን ትችላለህ ብለን ሁለታችንም ነገሮችን ለማስተካከልና ለማሰብ ጊዜ ያስፈልገናል ብለን እናወራለን ተባብለን የተለያየ ነው በሰላማዊ ሁኔታ ማለት ነው። ግን ምናልባት እነሱ እያደረጉት ያሉ ነገር በራሳቸው አይምሮ ልክ ነን ብለው ያሰቡ ሊሆን ይችላል። ሰው እኮ አንዳንዴ ይሳሳታል አይደል? ጥሌ አሁን ያ ሀሳብ ነው እኛን እያጣላን ያለው እንጂ እኔ ለዩ ጥላቻ ኖሮኝ ወይም ለሌሎቹም ጥላቻ ለና አቤልም ለነብሩክም ጥላቻ ኖሮኝ አይደለም ይሄ ነገር ውስጥ የገባ ነው ማለት ነው። ምክንያቱም እኔና ቡቼን ተጣልተን እናውቃለን ከዚህ በፊት በሀሳብ ሰው አይጋጭም። ጓደኝነት ግን ያንን ነገር ማለፍ እንደሆነ ግን አውቃለሁ። ከዚህ በኋላ ተመካከረና ተወያይተን ማሳለፍ እንዳለብን ስለማምን ባለፈው እዩን አግኝቼው ምናልባት ቪዲዮውን አላየሁም ይችላል እንደው በቪዲዮ ነው ያንን ነገር ያወራ ነው ያን ነገር አድርጌያለሁ። ምናልባት ካንተ የምትፈልገውና መስማት የምትፈልገው ነገር ካለ ስላልከኝ ነው መጥቼ አዩ ምን አለ መሰለህ ማለት እኔ ስለመጣችሁ በጣም ነው የማመሰግነው። ግን ባለፈው አሁን ቡቼ ሰላም ሁላ እስከመባባል ማለት እስከ መደባበር ድረስ በጣም ነው የደነገጥኩት ማለት ነው። ከዚህ በፊት ጓደኛ እንደነበሩ ምናምን ሰምቻለሁ አውቃለሁ። በቃ ነገሮች እኔና እዩ ፈተናል ነው የምልህ ነገር ትንሽ ጊዜ ነው። ሁለታችንም የጥሞና ጊዜ ያስፈልገናል። እኔ የዩ ነገራቶችን ፈተናል ምናምን እሱም በዚህ ልክ ነው ያወራኝ። እኔ እንደወንድም በጣም ተናግሬዋለሁ ባለፈው በጣም ማለት ነው ማለት ብዙ ነገር እያየው ነው ምናምን ነገር በጣም ብዙ ነገር ማለት ነው። እኔ ብሩኬና እንዳጋጣሚ ብሩኬንና አቤልን ደውዬላቸው ማግኘቱ ደውዬለት ስልክ አንስቶልኝ ምናምን አውርቼዋለሁ ማለት ነው ያለውን ነገር ማለት ሁለቱንም አግኝቼ ማውራት ፈልጋለሁ ማለት ጸባችሁ ሲመስለኝ አሁን ከዩም ጋር አይደለም ጭምር ከነሱም ጋር ጭምር ነው ጓደኛሞች እንደሆናችሁ ምናምን በጣም ብዙ ነገር ወንድም እንደዚህ ተናገርኩት ይቅርታ ግን ሶስቱም ቢሆን ባረጌ ናቸው። እኔ እንጃ ኖ ቡቼ እንደዛ ነገር ሳይሆን ይሄ ብልግና ነገር ነው እንደዚህ አይ ቡቼ ማለት ይሄን ያህል ስሜት የሆነ እንደዚህ ነገር ነው እንድታወራ ምናምን አይደለም። እኔ ወንድሜን ኃላፊነቱን ወስዳለሁ የዩን ኃላፊነት እኔ ወስዳለሁ። ግን እነሱንም አግኝቼ ምናምን በጣም ብዙ ነገር ማውራት ይፈልጋል። አሁን በጣም ብዙ ነገር ያለኝ ነገር አለ እዩ በጣም የማት ነገር ማለት ነው ገብቷል አይደለ? በጣም ብዙ ነገር አውርቶኛል። እዚች ጋር የሚወራ ምናምን ነገር አይደለም። ግን ያለባችሁን ችግር ምናምን እንደ ጓደኛ ወጣት ናችሁ ገብቷል እንደ ጓደኛ ምናምን ተቀራርባችሁ መፍታት ነው ያለባችሁ። ባለፈው አሁን በጣም ነው የደነገጥኩት እኔ በጣም ብዙ ነገር ማለት ነው ማለት ለማውራት ሁላ ቀፋችሁ ሁለቱ ለስቀምስ ተደብድቤ ነው ቤቴ ድረስ ተገብቶ ማለት ነው። ግን እኔ ነገር ተናገርኩ ማን እንደላከው ማን አውቃለሁ ይሄን ኬዝ ማለት ነው ገብቷል አይደል? አይደለም ብቻ እኔ ቤቴ ድረስ መተው ሲደበድቡኝ ወይም እንደሚሆነው ዝም ያልኩት አውቄ ነው አቅቶኝ አይደለም ቤት ሰው እንዳይረዳ ስለ ግን በእንደዚህ ያክል ይሄን ያህል ደረጃ ደግሞ ከተደረሰ አስቸጋሪ ነው የሚሆነው። ነገስ ነው አይደለም ስለ እኔ አይ እኔ ያል ስሜት እንድትሆን እኮ ምናምን አይደለም ብቻ ባላንስ አድርገህ ነው መምጣት ያለብህ። ሁሌም እኛ እኔ ልንገራ አንተ ከቻልክ ተቀርበን እነሱ ልናወራበት የምንችልበት መንገድ ካለ ሶስቱንም ጥራቸው። እኛ የምንገኝ ያለውን ነገር በስነ ስርዓት በፊት እናወራለን በሰላም። እኔ ምንም የማድረግ ችግር የለብኝም አደርጋለሁ። አንተ ያንን ነገር ካደረክ እኛ በቃ ችግር የለም። እኔ ነገም ቢሆን ማለት ነው በቃ ይሄንን ነገር ሳላስተካክል ምንም ነገር መስራት አልፈልግም። የምር አይደሉም አዲስ አበባ ናቸው አዲስ አበባ ናቸው። እኔ በቻልኩት መጠን ይኸውልህ ቡቼ እንደዚህ ስሜት የሆናችሁ ምናምን መጥፎ ነገር ከዚህ በላይ እንዲፈጠር አልፈልግም። ግን በቻልኩት አቅም አቤልንም ብሩኬንም የኔም ወንድም እዩንም ደውዬ ጠርቼ እናንተንም ባላችሁበት ችግራችሁን እንድትፈቱ አደርጋለሁ።
ማለት ከዚህ በላይ እኔ የማደርገው ነገር የለም። በቃ እንደ ወንድም ተቆጥቼዋለሁ፣ ተናግሬዋለሁ ምናምን ነገር ገብቷል አይደለ? ብዙ ነገር ነግሮኛል። እናንተንም እዚች ጋር ያወራኋችሁ ስሜታዊ ሆናችሁ ምናምን ስፔሻሊ ቡቺ ይሄን ያህል ስሜታዊ የሆነ ምናምን አስቸጋሪ ነው። ገብቷል? ነገ ምን እንደሚፈጠር አታውቅም። ገብቷል አይደለ? እንዲህ ማውራት ምናምን ደስ ብሎኛል። ስለ እኔ እናገረዋለሁ ሳይሆን በቃ እስከ ጥግ ድረስ እስኪሄድበት ድረስ ሄዳለሁ እዩ ላይ ምክንያቱም ኃላፊነት ስላለብኝ ማለት ነው። አቤልና ብሩኬን ደግሞ በተቻለኝ አቅም ማለት ነው አግኝቼ ከናንተ ጋር ያለውን ችግር እንዲፈቱ አደርጋለሁ ብዬ ተስፋ አደርጋለሁ። እነሱም የሚያወሩት ነገር ያንን አርግ። አሁን ትንሽ በጣም ቸኩያለሁ። ጥሌ አንተ ስለጠራኝ ነው የመጣው። እሺ ቴንኪው ስለመጣሽ። አንተም አገናኝ ደውልልኝ፣ ችግር የለም። እኔ ወንድምህን በጣም ነው የምወደው።